ስለዚህ እስልምና በእውነት መቼ ነው የመጣው የሚለው ነገር እነዚህ መሰረታዊ የሆኑ ጥያቄዎችን ኢንሻአላህ እየመለስን እንሄዳለን። አላህ ሱብሓነሁ ወተዓላ እስቲ በቁርአን ላይ ያለንን መጀመሪያ እናያለን። ከዛ በኋላ ሌሎችንም እያየን እንሄዳለን። አላህ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ እንዲህ ይላል ፈአቂም ወጀሀከ ሊዲን ሐኒፋ ፊጥረተላሂ አለቲ ፈጠረ الناس عليها لا تبديل لخلق الله ذلك الدين القيم ولكن أكثر الناس لا يعلمون الله انديلال فأقم وجهك للدين حنيفا ودونتم تزنباي هنا في دين لا هيمانوت كأتر جلال الله لا هيمانوت ليتنيو هيمانوت فطرة الله التي فطر الناس عليها ياتشي سوتشن هلو بسوالا يفتر باتن هيمانوت يازوات ሃይማኖት ያኛው ናት። ከዛ ላ ተብዲለ ሊኸልቅላህ የአላህን ፍጥረት መለወጥ የለም ከዚህ በኋላ አላህ አንድ ጊዜ ሰዎችን በዚህ ላይ ነው የፈጠረውና እና ወላኪን الناس እና ምን አለ ذلك الدين القيم ይሄ ነው ቀጥ ያለው መንገድ ቀጥተኛው መንገድ ይሄ ነው አላህ ወላኪን أكثر الناس لا يعلمون ይሄንን ግን አብዛኞቹ ሰዎች አይረዱትም አያውቁትም እያለ አላህ ይናገራል። ስለዚህ አላህ ሰዎችን የፈጠረው በምንድን ነው? ቀጥተኛ በሆነችው ሐኒፍ በተባለው በእስልምና ላይ የተፈጠረ ነው ማለት ነው። ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም ሰሂህ ቡኻሪ 4775 ላይ እንዲህ በማለት ይናገራሉ ማ ሚን መውሉድን ማንም የሚወለድ የለም ኢላ ዩለዱ ዐለል ፊጥራ በፊጥራ ላይ ቢሆን እንጂ በእስልምና ላይ ቢሆን እንጂ የሚወለድ ማንም የለም አሉ። ግን ሰውየው በእስልምና ኮንሴፕት ላይ ተወልዶ አስተሳሰቡ በእስልምና ላይ ተወልዶ አንድ አምላክን እንጂ ሌላ አምላክን የማያውቅ ሆኖ ሳለ ፈአበዋሁ እናትና አባቱ ዩሐዊዳኒሂ አይሁዳዊ ያደርጉታል ከእምነቱ አውጥተው ማለት ነው። አው ዩነስራኒሂ ወይ ደግሞ ክርስቲያን ያደርጉታል። አው ዩመጅሳኒሂ አለዛ ደግሞ ምን ያደርጉታል? የእሳት አምላክ ያደርጉታል ወይ ደግሞ ዞራስተሪያ ምናምን ላይ የመሳሰሉት እምነቶች ሌሎችም እምነቶች ከእስልምና አውጥተው የጣዖት አምልኮ ውስጥ ይከቱታል አሉ ነብያችን ሰለላሁ ዐለይሂ ወሰለም። እና ይሄን ከፈለጋችሁ እንዳውም ይሄን ቁርአን አንብቡ ብለው ፊጥረተላሂ አለቲ ፈጠረ الناس عليها የሚለው ቁርአን አያ አነበቡ ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ በመጀመሪያውኑ አላህ ሱብሓነሁ ወተዓላ የሰው ልጆችን ሲፈጥር በእስልምና ላይ ስለመሆኑ ምንም ጥርጥር የለውም። ተግባባን? ለዚህ እኮ ነው አላህ ሱብሓነሁ ወተዓላ አንቢያዎችን ነቢያቶችን ሲልካቸው የላከበት አንድ ፐርፐዝ ነው ያለው። አንድ ፐርፐዝ። ይሄ አንዱ ፐርፐዝ የኛ የተፈጠርንበት ነገር ነው ራሱ የተላኩበት ማለት ነው። ለዛ ነው ሱረቱል አንቢያ ምዕራፍ 21 ቁጥር 25 ላይ ወማ አርሰልና ሚን ቀብሊከ ሚን ረሱልን ኢላ ኑሒ ኢለይህ أنه لا إله إلا أنا فاعبدون وما أرسلنا من قبلك كانت بستفيتكو من الملك تنيا لكم يلاكو كونا جن على يلاكو أتشو كونا من رسول كملك تنيو تشيتلاكو كالو إلا نوحي إليه ورسو بالنور دلة هنجي على من ኑሒ ኢለይህ ወደሱ ብናወርድለት እንጂ ምንድነው የሚወርድለት? እነሆ ከአላህ ውጪ በእውነት የሚመለክ አምላክ የለም እኔን ብቻ ተገዙኝ የሚል መልእክት ነበር የተላከላቸው። እኔን ብቻ ተገዙኝ፣ በቃ ከእኔ ውጪ ሌላ ማንም አምላክ የለም። በቃ አላህ ሱብሓነሁ ወተዓላ ይሄንን ነበር ለነቢያቶች ሁሉ የነገራቸው ይሄንን ነበረ ማለት ነው። ለዛ ነው አላህ በእያንዳንዱ ህዝቦች ላይ ይህንን መልእክት ማስተላለፉን ቁርአን ላይ ይነግረናል። በሱረቱ ነህል ምዕራፍ 16 ቁጥር 36 ላይ እንዲህ ይላል ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ አን ያዕቡዱ ላህ ወጅተኒቡ ጣጉት። ሱብሓነላህ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ በእርግጥም በእያንዳንዱ ህዝቦች ላይ መልእክተኞችን ልኬያለሁ አለ። በቃ ምንም መልእክተኞች ተልከዋል። ያ የተላኩበት ምክንያት ደግሞ ምንድነው? አን ያዕቡዱላህ አላህን በብቸኝነት ተገዙ፣ አንዱን አምላክ በብቸኝነት ተገዙ፣ ወጅተኒቡ ጣጉት ጣዖታትንም ራቁ የሚል መልእክት ነበረ ሲያስተላልፉ የነበረው መልእክተኞች። ይሄ ነበረ በቃ አስኳሉም
ትልቁ ፖይንትም እስልምና ከነቢያት የመነጨ ሃይማኖት መሆኑን የምታውቁት በቃ አንድ አምላክን በብቸኝነት ተገዙ፣ ጣዖታትን በአጠቃላይ ራቁ፣ እንትን ነው እንዳትሉ ብሎ ማለት ነው አላህ ሱብሓነሁ ወተዓላ። ለዚህ ነው ገና ከመጀመሪያው ነው አላህ በሱረቱል ኢምራን ምዕራፍ 3 ቁጥር 81 እስከ 84 ላይ እንዲህ በማለት ይናገራል። وإذا أخذ الله ميثاق النبيين لما آتيتكم من كتاب وحكمة ثم جاءكم رسول مصدق لما معكم وإذا أخذ الله ميثاق النبيين الله سبحانه وتعالى نبياتهم باتك ቃል ኪዳን ባስያዛቸው ጊዜ ለማ አተይቱኩም ሚን ኪታቢን ወሕክማ እኔ ለናንተ መጽሐፍንና ጥበብን በሰጧችሁ ጊዜ ثم جاءكم رسول مصدق لما معكم እናንተ የተሰጣችሁን መልእክት አይነት አረጋጋጭ የሆነ መልእክተኛ ለናንተ ቢመጣላችሁ ለቱእሚኑነ ቢሂ ወለተንሱሩና ታምኑበትና እሱንም ተረዱታላችሁና ቃለ አቅረርቱም ወአኸዝቱም ዐላ ዛሊኩም ኢስሪ በዚህ በቃል ኪዳኔ መሰረት ለመሆኑ ቃል ኪዳኔን ገባችሁ ያዛችሁና ይላቸዋል። ቃሉ አቅረርና አሉ። እነዚህም ሁሉ ምን አሉ? ነቢያቶቹ በአጠቃላይ አዎ በእርግጥም የተጋባን ያስገባህንን ቃል ኪዳን ሁሉ እሺ ብለን ተቀብለናል አሉ። እንግዲያውስ ቃለ ፈሽሀድ ወአነ መዐኩም ሚነ ሻሂዲን እንግዲያውስ መስክሩ እኔም ከመስካሪዎች ሆንላችኋለሁ አለ። ከዛ በኋላ እንግዲህ ይቀጥላል። ፈመን ተወላ በዕደ ዛሊከ ፈኡላኢከ ሁሙል ፋሲቁን ከእንግዲህ በኋላ ይህንን መልእክት ለእናንተ ስነግራችሁ የነበረው የተውሂድን መልእክት የሚያረጋግጥ የሆነ መልእክተኛ ለእናንተ ስልክላችሁ በመጨረሻው ዘመን ነቢያችን ሰለላሁ ዐለይሂ ወሰለም ሲመጡ ሌሎቹ ከአደም ዐለይሂ ሰላም ጀምሮ እስከ ነቢዩላህ ዒሳ ዐለይሂ ሰላም ድረስ የመጡት ነቢያቶችን ላይ ለናንተ ይዘውላችሁ የመጡትን መልእክት ከዚህ በኋላ አልቀበልም ብሎ እምቢካ ያለ ካለ ፈመን ተወላ በዕደ ዛሊከ እምቢ ያለ ፈኡላኢከ ሁሙል ፋሲቁን አለ። እነዚህ ከአላህ መገዛት የወጡ ናቸው አለ። አፈገይረ ዲኒላሂ የብጉን ከአላህ ሃይማኖት ውጭ ሌላ የሚፈልጉትን አለ እንዴ ይላቸዋል። ወለሁ አስለመ መን ፊ ሰማዋት ወልአርድ በሰማያትና በምድር ያለው ሁሉ ለአላህ እጅ የሰጠ ነው፣ ለአላህ የሰለመ ነው አለ። ጠውዐን ወከርሀን ወኢለይሂ ዩርጀዑን ፈለጉም አልፈለጉም በግዴታም ይሁን በውዴታ ወደ አላህ ይመለሷታል አለ። ለሱ የሰለሙ ለሱ እሺ ያሉ ናቸው አለ። ከዛ በኋላ እንዲህ በማለት ይነግረናል። ቁል ማን ነው ቁል ይላቸዋል ለነብዩ ሰለላሁ ዐለይሂ ወሰለም ወማ ኡንዚለ ዐለይና በእኛ ላይ በተወረደው መጽሐፍም ወማ ኡንዚለ ዐላ ኢብራሂም በኢብራሂም ላይ በተወረደው መጽሐፍም ወኢስማዒል በእስማዒል ላይ በተወረደው ወኢስሐቅ በኢስሐቅ ላይ በተወረደውም ወያዕቁብ በያዕቆብ ላይ በተወረደውም ወልአስባጥ በነገዶቹም በተወረደው መጽሐፍ ወማ ኡቲየ ሙሳ ወዒሳ በኢየሱስና በሙሴ ላይም በተወረደው መጽሐፍ ወነቢዩነ ሚን ረቢሂም ነቢያቶችም ከጌታቸው በተወረደላቸው መጽሐፍ አምነናል በሉ። ላ ኑፈሪቁ በይነ አሐድን ሚንሁም በእነሱም ላይ ምንንም የማናጋራ መሆናችንን ምንም ማናጋራም በሉ። ከዛ ወነሕኑ ለሁ ሙስሊሙን እኛም ለአንዱ ለአላህ ላመንበት እጅ የሰጠን ሙስሊሞች ነን በማለት በሉ ይለናል ማለት ነው አላህ ሱብሓነሁ ወተዓላ። ስለዚህ ገና ያኔ ነው የምላችሁ ያኔ ነቢያቶችን ቃል ኪዳን ያስያዘበት ቀጥተኛው ጎዳና ምንድነው? የነቢያቶች መንገድ የሆነው የአላህ ሱብሓነሁ ወተዓላ ዲን የሆነው እስልምና ብቻ ነበረ ማለት ነው። ብቻ ማለት ነው። ከዚህ ውጪ ምንም የለም። ለዛ ነው በነጠላ ደግሞ ብናየው ኑህ አለይሂ ሰላም በምንድን ነው የታዘዘው? እኔው እስቲ አላህ በሱረቱ ዩኑስ ምዕራፍ 10 ቁጥር 72 ላይ እንዲህ ይላል ፈኢን ተወለይቱም ፈማ ሰንቱኩም ሚን አጅር ኢን አጅሪየ ኢላ ዐለላህ ወኡሚርቱ አን አኩነ ሚነል ሙስሊሚን። እንግዲህ እንደምታውቁት ኖህ በጣም ተሰቃይቷል። ረጅም ዓመት ነው የተሰቃየው። በጣም 1000 ዓመት ነው የተሰቃየው። ማለትም 1000 ዓመት ያው የኖረበት ዘመን 950 ምናምን ዓመት ነው በቃ የሌለ በቃ ዳዕዋ ሲያደርግ የነበረው ኖህ አለይሂ ሰላም። ከዛውም በጣም ትንሽ ህዝቦች ናቸው የሰለሙለት እና ምን እያለ ይናገራል? እነሱ ህዝቦቹም ፈኢን ተወለይቱም እምቢ ካላችሁ ፈማ ሰአልቱኩም ሚን አጅር
እኔ ከናንተ ምንዳን አልፈልግም። ኢን አጅሪየ ኢላ ዐላ አላህ የኔ ምንዳ ከአላህ ዘንድ ብቻ ነው። በቃ እኔ ከናንተ ምንም ፈልግል ባይሆን ምን አለ ወኡሚርቱ ታዘዣለሁ አን አኩነ ሚነል ሙስሊሚን ከታዛዦች ከሙስሊሞች እንደሆን ታዘዣለሁ ከሙስሊሞች እንደሆን ታዘዣለሁ በማለት ኑህ አለይሂ ሰላም በዚህ መልክ ይናገራል ማለት ነው። ሱብሃንአላህ በጣም የሚገርም ነው። ሌላ የነቢያት አባት የሚባሉት ኢብራሂም አለይሂ ሰላም እስቲ ከልጃቸው ጋር የነበረውን አመለካከትና ሁኔታ ምን ነበር የሚመስለው እስቲ እናያቸው። አላህ በሱረቱል በቀራ ምዕራፍ 2 ቁጥር 128 ላይ እንዲህ ይላል። እስቲ ዘርዘር አድርገን ነው የምናየው። እንዲህ ይላሉ ኢብራሂምና ልጃቸው እስማኤል አለይሂ ሰላም ካዕባን እየገነቡ በነበረበት ወቅት ላይ ማለት ነው። ረበና ወጀዐልና ሙስሊመይን ለክ ጌታችን ሆይ ለአንተ የሰለምን ለአንተ እጅ የሰጠን አድርገን ወሚን ዙርየቲና እንዲሁም ከዘሮቻችንም እንዲሁ ኡመተን ሙስሊመተን ለክ ለአንተ እጅ የሰጡ ሙስሊሞች የሆኑ አድርግልን። ወአሪና መናሲከና እንዴት ማምለክ እንዳለብንም አሳየን። ወቱብ ዐለይና ይቅርታም አድርግልን ወንጀላችንን። ኢነከ አንተ ተዋቡ ረሒም አንተ ወንጀልን መሃሪ ለሰዎችም ተመላሽ የሆንክ ነህ በማለት ተናገሩ። ቀጠሉ ረበና ወበዐስ ፊህም ረሱላን ጌታችን ሆይ በእነዚህ በህዝቦቻቸውም ላይ መልእክተኛን አስነሳላቸው አሉ ሁለቱም። የትሉ ዐለይህም አያቲክ ያንተን አንቀጾች የሚያነብላቸው የሆነ ወዩዐሊሙሁሙል ኪታብ መጽሐፍንም የሚያስተምራቸው ወልሕክማ ጥበብንም ወዩዘኪህም ከኃጢአቶቻቸውም የሚያጠራቸው የሆነን ኢነከ አንተል ዐዚዙል ሐኪም አንተ አልዐዚዝ ጥበበኛ ማነው አሸናፊ የሆንክ እንዲሁም ደግሞ ጥበበኛ የሆንክ ጌታ ነህ በማለት ተናገሩ ማለት ነው። ከዚህ በኋላ እንግዲህ አላህ ሱብሓነሁ ወተዓላ ይህንን የመሰለ ዱዓ ካደረጉ በኋላ እነሱ ይህንን መንገድ የሚተው ካለ እንዲህ ይላል ወመን የርገቡ ዐን ሚለቲ ኢብራሂመ ኢላ መን ሰፊሀ ነፍሰህ። ሱብሓነላህ ወመን የርገቡ ዐን ሚለቲ ኢብራሂም ከኢብራሂም መንገድ ዞር ያለ ሰው ካለ ኢላ መን ሰፊሀ ነፍሰህ ነፍሱን ልቡን ያሞኘ እንጂ ማን አለ በማለት አላህ ይናገራል። ወለቀድ እስጠፈይናሁ ፊዱንያ በዱንያ ላይ እኮ የመረጥነው ነው። ወኢነሁ ፊል አኺረቲ ለሚነ ሳሊሒን በአኺራም ወቅት የመጨረሻውም ዕለት እንዲሁም ከደጋጎች የሆኑ ሰው ነው በማለት ስለ ኢብራሂም አለይሂ ሰላም ይናገራል። እንደውም ቀጠለና እንዲህ ይላል ስለ ኢብራሂም ኢዝ ቃለ ለሁ ረቡሁ አስሊም ጌታውን ባለ ጊዜ ስለም ታዘዝ ባለው ጊዜ ቃለ ብሎም አለ አስለምቱ ሊረቢል ዓለሚን ለዓለማቱ ጌታ እጅ ሰጥቻለሁ ሰልም ያለው በማለት ይናገራል። ከዛ በኋላ በዚያ አላበቃም ኢብራሂም አለይሂ ሰላም ወወሳ ቢሃ ኢብራሂሙ በኒሂ ኢብራሂም አብርሃም ማለት ነው ልጆቹን አዘዘ። ምን አለ ያ በንየ እናንተ ልጆቼ ሆይ ኢነላህ አስጠፋ ለኩም ዲን አላህ ለእናንተ ሃይማኖትን መርጦላችኋል። ፈላ ተሙቱነ ኢላ አትሙቱ ምን ሆናችሁ እንጂ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ማለት ነው። ሱብሓነላህ። ከዛም ቀጠለ አላህ በጣም የሚገርም ንግግር ይናገራል። አም ኩንቱም ሹሃዳ ለመሆኑ በዛ ቦታ ላይ መስካሪ ነበራችሁ እንዴ ይላቸዋል። ኢዝ ሐደረ ያዕቁበል መውት ያዕቆብ የሞት አፋፍ ላይ በደረሰ ጊዜ እናንተ የመስካሪ ምስክሮች ነበራችሁን? ኢዝ ቃለ ሊበኒሂ ለልጆቹም ባላቸው ጊዜ ማ ተዕቡዱነ ሚን ባዕዲ ከኔ በኋላ ምንድነው የምታመልኩት? ምንድነው ከኔ በኋላ የምታመልኩት ነገር? እኔ ያዘዝኳችሁ በዚህ ነበረ። እሺ ምንድነው የምታመልኩት? ምን አሉ እነሱም ቃሉ ብለው አሉ ናዕቡዱ እናመልካለን